አማን በእግዚአብሔር ጸንቶ የቆመ ሰው ነበር እና በሰዎችም የሚነገሩለት በሙሉ እግዚአብሔርን ይዞ ስለሚጓዝ ነገሮችን ያቀለሉለት ይመስለኛል። ይህንን የተናገሩት 26 ዓመት በትዳር የቆዩት የአቶ አማን ፍስሐ ጽዮን የትዳር አጋራቸው የነበሩት ወይዘሮ ማክዳ ናቸው። በመቀጠልም አማን እጅጉኑ ታታሪ ነበር፣ ልጆቹንም የሚወድ እንዲሁም ልጆቹን በመልካም ስነ ምግባር የሚያንጽ እና ትልቅ ቦታ ያደረሰ በጣም የሚደንቅ ባል ነበር። ቀጠልም አድርጎ ወንድ ልጃቸውም እንዲህ ብሏል። አባቴ ያስተማረኝ ከሰዎች ጋር በሚኖርበት ጊዜ መግባባትና መጋፈጥ እንዳለብኝ ብቻ አልነበረም ያስተማረኝ፣ ለቤተሰቦቼ ጥሩ የቤተሰብ አካል እንድሆን ጭምር ነበር የሚነግረኝ፣ ለእናቴ ለእህቶቼ እንዲሁም በአጠቃላይ ቤተሰቤ ለሆኑት እና ጓደኞቼ ጭምር። ባለፈው ጊዜዎቼ በእርሱ ጉዳይ ሰዎች አንድ እስከሚሆኑ ድረስ እስከ የስኬቱን ፍላጎት አልተመለከትኩም ነበር። አባቴ በጣም እወድሃለሁ፣ በአንተ ስኬት እኮራለሁ። ሴት ልጃቸውም ቀጥላ አባቴ በአንድ ወቅት ከውጪ ሆኖ ከመመልከት ይልቅ ወደ ውሃ መግባት ጠቃሚ ነው ብሎኝ ነበር። ይህንንም የሚለኝ በትክክለኛው መንገድ አንድ እርምጃ እንዲሄድ ይገፋፋኝ በነበረ ጊዜ ነው። ይህን ደግሞ እሱ ለኖረበት የህይወት መንገድ ምስክር ነው። እሱ ሁሌም ይለን የነበረው የዚህ ዓለም ሰዎች ልዩ የሆነ እውቀትና የመስራት አቅም ቢኖራቸው ነገር ግን ወደ ተግባር የሚገቡት ጥቂቶች ናቸው ይለን ነበር። አባቴ ውድቀትን እንደ አሉታዊ ነገር አይደለም የሚመለከተው፣ የተጋፈጣቸው እያንዳንዱ እንቅፋቶች የተሻለ መንገድ እንዳላቸው ነበር የሚያስበው። እናንተም ዛሬ የተመለከታችሁ ሰው ለዚህ ያበቃው ይህ እምነቱ ነበር ብላለች። ሌላኛዋ እህታቸውም ቀጠል አድርጋ በ2000 ዓመተ ምህረት ስራውን ከጀመረ አንስቶ ኢቢኤስ ቴሌቪዥን እድገቱን በቅርበት ሲከታተል የነበረው ከልጆቹም እንደ አንዱ ተቋም ነው። በቢሮ ውስጥም በርካታ ምሽቶቹን ከቤተሰቦቹ ጋር ያለውን ድካም በመስራት አሳልፏል። ይህ እውን እንዲሆን ቤተሰቦቼ ብዙ ዋጋ ሲከፍሉ ተመልክቻለሁ። ኢትዮጵያ ቤቱ ነች። ማህበረሰቡንም ለማገልገል ህይወቱን ሰጥቷል። በኢትዮጵያውያን ልብም አሻራን ጥሎ አልፏል። እንግዲህ በትላንትናው ዕለት የኢቢኤስ ባለቤት እና መስራች የነበሩት አቶ አማን ፍስሐ ጽዮን የቀብር ስነ ስርዓታቸው የተፈጸመ ሲሆን በቀብር ስነ ስርዓታቸው ላይም ቤተሰቦቻቸው፣ ወዳጅ ዘመዶቻቸው፣ የኢቢኤስ ባልደረቦቻቸው እና እጅጉኑ ብዙ ህዝብ በተገኘበት የቀብር ስነ ስርዓት ላይ ግን እጅጉኑ ልብ የሚነካ ክስተቶች ተፈጥረዋል። ለ26 ዓመት በፍቅርና በመከባበር በመውጣትና በመውረድ በመልካም በክፉ ጊዜ አብሯቸው የነበሩት ባለቤታቸው ወይዘሮ ማክዳ አሰፋ እጅጉኑ ልብ በሚነካ ስሜት ውስጥ ሆነው ያሳለፏቸው መልካምና ከባድ ጊዜያትን በአይነ ህሊና እየሳሉ እውነቱን አምነው ለመቀበል እንደተቸገሩ በሚያሳብቅ ከባድ የሐዘን እና የልብ ስብራት ውስጥ ሆነው ከአይናቸው በሚፈሰው የእንባ ዘለላ እና ሐዘናቸውን ለመግለጽ ቃላትም አጥሯቸው በሚያሳዝን ሁኔታ ባለቤታቸውን ለአንዴ እና ለመጨረሻ ጊዜ ሸኝተዋል። በዚህም በትዳር ጊዜያቸውም ያፈሯቸው አንድ ወንድ ልጅና ሁለት ሴት ልጃቸውን ማለትም አማኑኤል መቅደላዊት እና ሰላም አማን ፍስሐ ጽዮን አባታቸውን ጥለህን ሄድክ ወይ እኛን ለማንተተ ነው እያሉ ሲያለቅሱ ለተመለከታቸው ሰው ምን አይነት ቃል እንዴትስ ይበረታሉ የሚያስብል እጅጉኑ ልብ የሚነካ ክስተት የተፈጠረ ሲሆን በቀብር ስነ ስርዓታቸው ላይም የኢቢኤስ ሰራተኞች አለቃቸው ብቻ ሳይሆን እንደ ወንድማቸው የነበረው አቶ አማን ፍስሐ ጽዮን በከባድ ሐዘን ውስጥ ሆኖ እያለቀሱ ቀብረውታል። የኢቢኤስ ቴሌቪዥን ድምቀት የነበረው አርቲስት ነጻነት ወርቅነህ በቅርቡ ከተለያያቸው ጊዜ አንስቶ አቶ አማን ፍስሐ ጽዮን ነፂን ከመውደዳቸው የተነሳ ነፂ ናፍቀህናል እያሉ ይናገሩ እንደነበረ የገለጹት የኢቢኤስ ባልደረቦች ነፂ ጠራህ ወይ በሐዘን ላይ ሌላ ሐዘን እያሉ በእንባ ሆነው ንግግር እንኳን ማድረግ ሲሳናቸው አስተውለናል። 3 ልጆችና አንድ የልጅ ልጅ ማየት የቻሉት አቶ አማን ፍስሐ ጽዮን ቀብር ላይም ምን አይነት የፍቅር ሰው እንደነበሩ የሚያሳይ በአጠቃላይ የአቶ አማን ፍስሐ ጽዮን የቀብር ስነ ስርዓት እጅጉኑ ልብ የሚነካ ክስተቶች የታዩበት እና አቶ አማን በህይወት በነበሩበት ጊዜ ያደረጓቸው መልካም ተግባሮች ሁሉ የተወሱበት ጊዜ ሆኖ አልፏል። እንግዲህ ለአቶ አማን ፍስሐ ጽዮን ለመላው ቤተሰቦቹ እና ወዳጅ ዘመዶቹ እንዲሁም የሥራ ባልደረቦቹ እግዚአብሔር ያጽናችሁ እያልን ወደሚከተለው መረጃችን እናልፋለን። ብዙዎቻችሁ በኮሜዲ ስራዎቹ ታውቁታላችሁ። በተለይ ደግሞ የእርሳቸው ትልቅ አሻራ ካሳረፉ አርቲስት መካከል አንዱ መሆናቸውን ችለዋል። ኮሜዲያን አሰፋ ተገኝ ሌላኛው ደግሞ በኢቲቪ ቴሌቪዥን ፕሮግራሞች ላይ አንዱ የሆነው የቤቶች ተከታታይ ድራማ ላይ በባሻ በሚል ገጸ ባህሪ ሆነው በመጫወት በተመልካቾች ልብ ውስጥ መግባት የቻለው ይህ ኮሜዲያን በቅርብ ደግሞ በማህበራዊ ሚዲያ ላይ አነጋጋሪ በሆነ መልኩ ጌታን ተቀብሎ ወንጌልን ሲመሰክር የሚያሳይ ቪዲዮ
በማህበራዊ ሚዲያ ላይም ተለቆ ብዙዎቻችሁ ተመልክቷችሁታል። ኮሜዲያኑ እንደተናገሩትም አሁን ላይ የወንጌል እውነት በርቶልኛል፣ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ መቀበሌን የገለጽኩኝ ሲሆን በዚህ ጉዳይ ላይም ብዙዎችን ሐሳባቸውን ሲሰጡ ተመልክተናል። ኮሜዲያን ባሻ እንኳን ጌታ እግዚአብሔር ረዳ ይህንን እውነት ለመመስከር እድሉን ስላገኘ ጌታን እናመሰግናለን፣ በሰማይም ታላቅ ደስታ ይሆናል የሚሉ እንዳሉ ሁሉ አንዳንዶች ደግሞ ወንጌል ስትመሰክር በማየታችን ደስ ቢለንም ነገር ግን ሶሻል ሚዲያ ላይም ከመውጣት በፊት ትንሽ ደበቅ ብለ የእግዚአብሔርን ቃል አጥና፣ በቸርች ውስጥም ህብረት ብታደርግ የተሻለ ነው የሚሉ አልጠፉም ነበረ። ኮሜዲያኑ ግን ወንጌል ማለትም ስለተሰቀለው ኢየሱስ ክርስቶስ ነው እና ይህ የህይወት ቃል የበራልኝ ትንሽ ቆየት እንዳለም ገልጸዋል። ብዙዎች ከዘፋኝነት እና ታይቶ ከሚጠፋው ከዓለም ክብርም ወጥተውም ከማይጠፋው የዘላለም ህይወት እንዲገቡ ነው ሲሉም መግለጻቸው ይታወሳል። እስኪ የያዝንላችሁን ቪዲዮ ተመልክተን እንመለሳለን። ከቪዲዮ በመቀጠልም የአርቲስት ጥላሁን ጉግሳን አስተያየት የምናቀርብላችሁ ይሆናል። ቪዲዮውን ተከታትላችሁ እንመለስ። እንደጌታ ሆኜ እኔ ኦርቶዶክስ ሆኜ እኮ ለፕሮቴስታንት ስከራከር የኖርኩ ሰው ኦርቶዶክስ ውስጥ ሆኜ እንዴ በዚህ ይበልጡናል፣ በዚህ ነገር ኳሊቲ ያላቸው በዚህ ጉዳይ ላይ እንደነሱ የተሻለ የለም እነሱ ምናምን ነበር። ዛሬ እኛ ለማለት አብቅቶኛል። ከእንግዲህ በኋላ እነሱ እያልኩ አይደለም ስለ ፕሮቴስታንት የምመሰክረው እኔ ራሴ አባል ስለሆንኩኝ እኛ ክርስቲያኖች እያልኩ ነው፣ እኛ ኢየሱስ ተከታዮች እያልኩ ነው፣ እኛ ጌታ ኢየሱስ አማኞች እያልኩ ነው የምናገረው እና እውነቴን ነው የምልሽ፣ የዝማሬ ጸጋ አለሽ። እግዚአብሔር ደግሞ ያላንዳች ምክንያት ባለሽበት ቦታ ሕይወትሽን ሲጎበኘው ነው የፍቅር እግዚአብሔር ዲያብሎስ ሰይጣን የሚጠቀምባቸው ሰዎች ከሌላ ነገር የበለጠ ለከንቱ መሻት ተላልፈው ይሰጣሉ። ከንቱ መሻት ማለት ምንድነው? የዘፈን ፍቅር፣ የዝማዊ ፍቅር፣ የስጋ ፈቃድ ፍቅር፣ የትዕቢት ፍቅር፣ የስጋ አይኖች ወይም ደግሞ የስጋ ውበት ፍቅር እነዚህ ይሆናሉ። ነገር ግን እግዚአብሔር ወደ ራሱ ሊጠራሽ ሊያስገባሽ ሲፈልግ የሚጀምርሽ መዝሙርን በመውደድ ነው። ለመዝሙር ዋጋ በመስጠት ነው። ለዘማሪዎች ለወንጌል ዋጋ በመስጠት ነው። ወንጌልን በማክበር ነው። ወንጌልን በማፍቀር ነው። ሩቅ ሆነሽ ከወንጌል ውጭ ሆነሽ ስለ ወንጌል እንድትመሰክር ያስገድድሻል። የወንጌል እውነቶች ይገዙሻል። ልትክጁ ማትሽው ነገር ውስጥ ትገቢያለሽ። ያ ነው እያየን ያለ ነው። አሁን አንቺ እኔ ዘፈን ትዘፍኛለሽ ብዬ ነው እንጂ የጠበቅኩት መዝሙርን ከመጀመሪያው እስከ መጨረሻው በዚህ ደረጃ ትወጪዋለሽ ብያለሁ። ውድ የፋሪስ ሚዲያ ተከታታዮቻችን በቪዲዮ እንደተመለከታችሁት እንግዲህ ኮሜዲያን ባሻ ጌታን ተቀብለው ወንጌልን ሲመሰክሩ ተመልክተናል። እጅጉኑ ይሄ የሚያስደስት ነው። ታዲያ ከዚህ ጋርም ተያይዞ ብዙ ሐሳቦችና አስተያየቶች ሲሰጡ እንደነበረ ነግረናቸዋል። ታዲያ ከዚህ ጋርም ተያይዞ አርቲስት ጥላሁን ጉግሳ ሐሳባቸውን አስተላልፈዋል። አርቲስት ጥላሁን ጉግሳ የደስታ መግለጫቸውን እንዲህ በማለትም አስተላልፈዋል። በኮሜዲያን አስፋው ተገኝ ወይንም ባሻ እጅጉኑ እንደተደሰቱና በእግዚአብሔር ቤት ጸንተው መቀጠል እንዲሆንላቸው መልእክታቸውን አስተላልፈዋል። ውድ የፋሪስ ሚዲያ ተከታታዮቻችን ለዛሬ ያዝንላችሁ መረጃዎች እኚህን ይመስሉ ነበር። ለፋሪስ ሚዲያ ቤተሰብ ካልሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን እየጫኑ እያልን ቤቱን ከወደዳችሁት ላይክ እና ሼር ማድረግ እንዳይዘነጋ። በሌላና በአዲስ መረጃ እስክንገናኝ ድረስ እኛ ከወዲሁ ለመሰናበት እንገደዳለን። ቸር ሰንብቱ እያልን ከወዲሁ ተሰናበትን።